አንዳንድ ሰዎች ለቀናት የሚጾሙበትና ተአምራዊ ግኝቶችን የሚያዩበት ምክንያት አለ። ሌሎች ደግሞ ለሳምንታት የሚጾሙበትና ምንም ለውጥ የማያዩበት ምክንያት አለ። ልዩነቱ በምን ያህል ጊዜ እንደምትጾሙ ወይም መንፈሳዊ እንደሆናችሁ ሳይሆን አብዛኛዎቹ ክርስቲያኖች የሚያደርጉትን 5 ወሳኝ ስህተቶች በማስወገድ ላይ ነው። ጠላት የጾም ዘይቤዎችን በሚገባ ያውቃል እና የራስዎን መንፈሳዊ እድገት እንዲያበላሹ ለማድረግ የትኞቹን መንገዶች መጠቀም እንዳለበት በሚገባ ያውቃል። አሁን ምናልባት በተሳሳተ መንገድ በሚጾሙ ክርስቲያኖች ላይ እየሳቀ ሊሆን ይችላል፣ ምክንያቱም ምንም ውጤት እንደማያስገኝ ስለሚያውቅ። በዚህ ቪዲዮ እነዚህን ጾማችሁን የሚገድሉ 5 ስህተቶችን የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ብዙ ክርስቲያኖች በጾም ወቅት የሚፈጽሙት የመጀመሪያው ዋና ስህተት ዘወትር ከሚጾሙት ነገር ጋር የሚቃረኑ አሉታዊ ቃላትን ሲናገሩ ነው። በምትጾሙበት ጊዜ ሁሉ የእግዚአብሔር ኃይል በሰውነታችሁና በመንፈሳችሁ ላይ በጣም ያተኩራል። እናም በዚህ ጊዜ መንፈሳዊ ድባባችሁ እጅግ ታላቅ ይሆናል። ማለትም ግዴለሽ ቃላት ወደ አየር ብቻ አይወጡም፣ በሕይወታችሁ ላይ ሊታዩ የሚችሉ ትንቢታዊ መገለጫዎች ይሆናሉ። በመንፈሳዊ ዓለም በጾም ወቅት የሚናገሯቸው ቃላት መግባባት ብቻ አይደሉም፣ እውነታውን የሚቀርጹ የፈጠራ ኃይሎች ናቸው። ለዚህም ነው ምሳሌ ምዕራፍ 18 ቁጥር 21 ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ሲል ያስጠነቅቀናል። ይህ ኃይለኛ እውነት ነው። በሉቃስ ምዕራፍ 1 ከቁጥር 11 እስከ 20 ያለውን የዘካርያስን ታሪክ ይመልከቱ። ይህ ሰው ለዓመታት ጾሞ ስለ ልጅ ይጸልይ ነበር። መሥዋዕት ሊያቀርብና ጌታን ሊጠብቅ ወደ ቤተ መቅደስ ሲሄድ መልአኩ ገብርኤል የፈለገውን ትክክለኛ መልስ የልጅ ተስፋ ይዞለት ታየ። ነገር ግን ዘካርያስ ይህንን ቃል በእምነት ከመቀበል ይልቅ ይህን በምን አውቃለሁ? እኔ ሽማግሌ ነኝና ሚስቴም በዕድሜዋ እጅግ አርጅታለች እያለ መጠየቅ ጀመረ። በዚህ ጊዜ መልአኩ በንግግሩ ቅር ተሰኝቷል። የመልአኩ ገብርኤል ምላሽ ፈጣንና ከባድ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ይህን ያደረገበት ምክንያት የእርሱ አለማመን የተስፋ ቃሉ እንዳይፈጸም ስለሚያደርገው ነው። ይህንን ከማርያም ጋር እናስተያይ። በሉቃስ ምዕራፍ 1 ቁጥር 38 ላይ ያው መልአክ የማይቻል ቃል ባመጣላት ጊዜ የሰጠችውን ምላሽ እንመልከት። የማርያም ሁኔታ ከዘካርያስ የበለጠ አስቸጋሪ ነበር። ነገር ግን አሉታዊ ነገር ከመናገር ይልቅ እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። ልዩነቱን ልብ በሉ። አንደኛው ባለማመን ምክንያት ድምፁን አጣ። ሌላኛይቱ ደግሞ በማመን የመሲሁ እናት ሆነች። ስትጾሙና እግዚአብሔርን ለማንኛውም ነገር ስታምኑ ስለ ሥራ፣ ስለ ጋብቻ፣ ስለ ፈውስ ወይም የገንዘብ ስኬት ይሁን የምትናገሩት እያንዳንዱ ቃል እምነታችሁን ይገነባል ወይም ደግሞ ያጠፋዋል። ለሥራ የምትጾሙ ከሆነ ስለ ሥራ ገበያ አታጉረምርሙ። ለመፈወስ የምትጾሙም ከሆነ ስለ ሕመሙ ታላቅነት ብዙ አታውሩ። ለገንዘብ ስኬት የምትጾሙ ከሆነ እጥረታችሁን አትወያዩ። እንደ እውነቱ ከሆነ አንዳንድ ጊዜ ጾሙን እንደጨረሳችሁ ጠላት በተመሳሳይ ነገር ሊፈትናችሁ ይመጣል። እግዚአብሔር ጸሎታችሁን እንደሰማ እርግጠኛ ናችሁ ሊላችሁ ይችላል። የጾማችሁባቸውን ሌሎች ጊዜያት ሁሉ ያስታውሳችኋል። ምንም ነገር አልተከሰተም። በአንዳንድ ሁኔታዎች አሉታዊ ቃላትን በመጠቀም በሰዎች ሊፈትን ይችላል። ስለዚህም ከሚሉት ጋር ስትስማማ የጾምህን ዋጋ ታጣለህ። ለምሳሌ እግዚአብሔርን ስለ ልጅ እየለመንክ ሊሆን ይችላል እና አንድ ሰው በዚህ ደረጃ ልጅ መውለድ እንደማይቻል ሊያስታውስ ይመጣል። ስለ ሁኔታው ከሌላ ሰው ጋር በተስማማበት ቅጽበት እግዚአብሔርን በፍጹም ሊሆን አይችልም እያልክ ነው። የዚህ ሰው ንግግር ከቃል ኪዳኖች የበለጠ ትክክል ሆኖብሃል። ይህ መንፈሳዊ ክብደት ነው። የእግዚአብሔርን ተስፋዎች በተመለከተ የሌላ ሰውን አሉታዊ ቃላት በማመን የጠበቀውን ግኝት ዋጋ አጥተሃል። እምነትና ፍርሃት በመንፈሳዊ ዓለም ውስጥ ሁለት ሕጎች መሆናቸውን አስታውስ።
ምንም ነገር ቢሆን የሚደርስብህ ለማመን የመረጥከው ነው። ጾምህን የሚያበላሸው ሁለተኛው ገዳይ ስህተት በኃጢአት ውስጥ ጣልቃ መግባትን ስትቀጥል ነው። የጾምህን ኃይል ከኃጢአት በላይ የሚያጠፋው ነገር የለም። በምትጾምበት ጊዜ በመንፈስህና በእግዚአብሔር መንፈስ መካከል ቀጥተኛ የመገናኛ መስመር እየፈጠርክ ነው። ኃጢአት በዚህ መስመር ላይ የማይንቀሳቀስ ነገር ይፈጥራል። በመጨረሻም ግንኙነቱን ሙሉ በሙሉ ሊያቋርጠው ይችላል። በኢሳይያስ ምዕራፍ 58 ከቁጥር 3 እስከ 4 ላይ እግዚአብሔር ስለ ጾሙ ነገር ግን ውጤትን ስላላዩ ሰዎች ተናግሮ ነበር። ስለምን ጾምን አንተም አልተመለከትከንም? ሰውነታችንንስ ስለምን አዋረድን አንተም አላወክም ይላሉ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ። እዚህ ላይ ለደስታ የሚገለጸው የዕብራይስጥ ቃል ቼፔቲስ ሲሆን ትርጉሙም ፍላጎት ማለት ነው። እነዚህ ሰዎች አሁንም በስጋዊ ፍላጎቶቻቸው እየተደሰቱና የኃጢአት ሥርዓቶቻቸውን እየጠበቁ እየጾሙ ነበር። እግዚአብሔር በመሰረቱ እንዲህ አላቸው፣ ድምፃችሁ ወደ ሰማይ አይደርስም፣ ምክንያቱም ያኗኗር ዘይቤያችሁ ጸሎታችሁን ስለሚቃረን። ይህንን አስታውሱ። በቆሸሸ እጅ መጾምና ንጹሕ መልሶችን መጠበቅ አትችሉም። በጾም ወቅት ኃጢአት በተለይ አደገኛ ነው፣ ምክንያቱም ጠላት ወደ ስኬትህ እንዳትደርስ የሚያግድበትን ሕጋዊ መሰረት ይሰጠዋል። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ዲያብሎስ የሚውጠውን እየፈለገ እንደሚዞር ማስጠንቀቂያ ተሰጥቶናል። በጾም ወቅት ኃጢአት ደግሞ በርን ክፍት አድርጎ እንደመተው ነው። ይህ ማለት ውጤታማ በሆነ መንገድ ለመጾም ፍጹም መሆን አለብህ ማለት አይደለም። ነገር ግን መንፈስ ቅዱስ በጾም ወቅት ማንኛውንም ነገር ሲጠይቅህ ንስሐ ለመግባት ፈጣን መሆን አለብህ ማለት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ኃጢአታችንን ብንናዘዝ እርሱ ታማኝና ጻድቅ ነው፣ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የሚል ተስፋ ይሰጣል። ሶስተኛው ገዳይ ስህተት በጾም ወቅት የገባሃቸውን ስዕለቶች አለማክበር ነው። ችግሩ የሚመጣው ሰዎች እነዚህን ተስፋዎች በመንፈሳዊ ስሜት ሲፈጽሙ፣ ነገር ግን የነሱ ስኬት ሲመጣ ተግባራዊ ለማድረግ ሲሳናቸው ነው። ብዙ ሰዎች ለሥራ ይጾማሉ እና እግዚአብሔር ሥራ ሲሰጥ በታማኝነት አስራት እንደሚሰጡ ቃል ይገባሉ። ሌሎች ደግሞ ለመፈወስ ይጾማሉ እና ምስክርነታቸውን ሌሎችን ለመርዳት እንደሚጠቀሙበት ቃል ይገባሉ። አንዳንዶች ለግንኙነት ይጾማሉ እና ከትዳር አጋራቸው ጋር ሆነው እግዚአብሔርን ለማገልገል ቃል ይገባሉ። ነገር ግን ግቡ ሲመጣ ቃል ኪዳናቸውን በቀላሉ ይረሳሉ። ይህ ለእግዚአብሔር የሚያሳዝን ብቻ ሳይሆን አደገኛም ነው። መክብብ ምዕራፍ 5 ከቁጥር 4 እስከ 6 የሚከተለውን አሳሳቢ ማስጠንቀቂያ ይሰጠናል። ለእግዚአብሔር ስዕለት ስትሳል ለመፈጸም አትዘጊ፣ እርሱ በሰነፎች አይደሰትም። የተሳልከውን ፈጽም። በጾም ወቅት የገባኸውን ቃል ኪዳን ሳትጠብቅ ስትቀር እግዚአብሔር የሰጠህን ስኬት ሊያጠፋው ይችላል። ለዚህም ነው ብዙ ሰዎች ለጾማቸው መልስ ካገኙ በኋላ ላይ የሚያጡት። ዋናው ነገር እግዚአብሔር ጸሎታችሁን እንዲመልስ ለማድረግ ከመጠን በላይ ቃል መግባት አይደለም። እግዚአብሔር አፍቃሪና ለጋስ ነው። ጉቦ መስጠት አያስፈልጎትም። ነገር ግን በጾም ወቅት ስለት ከፈጸሙ እንደ ሕጋዊ ውል በቁም ነገር ይመልከቱት። አራተኛው ገዳይ ስህተት በጫና ምክንያት ጾሙን ያለ ጊዜው ማፍረስ ነው። በጾም ወቅት ጠላት ከሚወዳቸው ዘዴዎች አንዱ ጾሙን ቀደም ብለው እንዲያፈርሱ በጎ ሐሳቢ ሰዎችን መጠቀም ነው። የደከምክ ትመስላለህ፣ ወይም እግዚአብሔር ራስህን እንድትጎዳ አይፈልግም፣ ወይም በበቂ ሁኔታ ጾመሃል የሚሉ ነገሮችን ይናገራሉ። ነገር ግን ያለ ጊዜው ጾም ማፍረስ ሊገለጥ የነበረውን ግኝት ሊያቋርጥ ይችላል። በዳንኤል ምዕራፍ 10 ዳንኤል የጸሎቱን መልስ ከመቀበሉ በፊት ለ21 ቀናት ጾሟል። መልአኩ በቁጥር 12 ላይ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ እኔም ስለ ቃልህ መጥቻለሁ ብሎታል። ይህ ግኝት ከመጀመሪያው ቀን ጀምሮ በእንቅስቃሴ ላይ ነበር። ነገር ግን በተፈጥሮ ዓለም ሙሉ በሙሉ ለመገለጥ
21 ቀናት ፈጅቶበታል። ዳንኤል በ20ኛው ቀን ሰዎች በበቂ ሁኔታ እንደጸለየ ቢነግሩትና ጾሙን ቢያቋርጥ ኖሮ በመጽሐፍ ቅዱስ ታሪክ ውስጥ ካሉት እጅግ ጉልህ መገለጦች አንዱን ያመልጥ ነበር። ጠላት የእናንተ ግኝት መቼ እንደሚገለጥ ያውቃል። እናም ከድሎ በፊት እንዲያቆሙ ያደርጎታል። አምስተኛው ገዳይ ስህተት በተሳሳተ ዓላማ መጾም ነው። ያዕቆብ ምዕራፍ 4 ቁጥር 3 ትለምናላችሁ በምኞቶቻችሁም ትከፈሉ ዘንድ በክፉ ትለምናላችሁና አትቀበሉም ይለናል። ሌሎችን ለማስደመምና በራስ ወዳድነት ስሜት ስትጾም ጾምህ ውጤታማ አይሆንም። እውነተኛ ጾም ፈቃድህን ከእግዚአብሔር ፈቃድ ጋር ማስማማት ነው። እግዚአብሔርን ካንተ ፈቃድ ጋር እንዲስማማ ማስገደድ አይደለም። የጾም ዓላማ እግዚአብሔር ስለ ሁኔታህ ያለውን አመለካከት መለወጥ ሳይሆን ልብህን ወደ ዓላማው መለወጥ ነው። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ ጌታ ሆይ በፊትህ ሞገስ ከሌለው ጾም ጸሎት ጠብቀኝ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።